ውድና የተከበራችሁ የቲክሬስ ፋሚሊዎች እንዴት ናችሁ? እንደምንድን ናችሁ? እኔ ደህና ነኝ አልሐምዱሊላ። እና ዛሬ ደግሞ የነ ትንሱ የነ አላዛር ነው ይዘላችሁ የመጣሁት። ዛሬ ደግሞ እውነት እውነት ማሚ በጣም እየታገለች ነው ይቅርታ ለማግኘት ከትንሱ ማለት ነው። ትንሱ ግን እውነተኛ ጤነኛ ናት ወይ? አንዳንዴ ባለፈው ማሚ የጎንፎ ዱቄት የአጥሚት እህል ሁሉም ነገር አዘጋጅታ ስትሄድ ስታወራው የነበረው ሁሉ ማለት ከአንድ ኖርማል ሰው ከአንድ ጤነኛ ሰው የሚጠበቅ ነገር ነው። ነገር ግን ይህንን ነገር የምታደርገው ያለችው በቃ ከሌላ ከማንም ጋር እየተስማማች አይደለም። ከማሚ ጋርም እየተስማማች አይደለም ከመጀመሪያም ጀምሮ ማለት ነው። ከእነ ዴቭ ከሚስቱ ጋርም ከወንድሟ ሚስትም ጭምር እየተስማማች አይደለም እና ትንሽ ግራ የሚያጋባ ነገር ነው። አሁን አላዛር የሚላት ነገር ብቻ ነው የምታደርገው ያለችው እና አንዳንዴ አላዛር ነው የታመመው ወይስ ትንሱ? ግራ የሚያጋባ ነገር ነው። የዛሬው ደግሞ የተለቀቀው እኛ እንደ ተመልካች አስተያየት የምንሰጠው ያየነው ብቻ ነው እና ውስጣቸው ያለው ነገር እኛ አናውቅም። ግን በሚለቁትና በሚያደርጉት ነገር ግን እኛ አስተያየት እንሰጣለን ማለት ነው። እና ቤተሰቦቼ ማሚ ልክ ናት ብዬ ነው የማስበው። በቃ ሰው ናት፣ ተሳሳተች፣ አደረገችው በቃ ትክክል መስሏት። አንድ እናት ለልጇ ጥሩ ነገር ነው የምትመኘው እንጂ ክፉ ነገር አትመኝም። ግን የእሷ ጥሩ ጎን ነው እኔ ትክክል ነኝ ብላ ስትሄድ የነበረው ትክክል ባይሆንም ለእሷ ትክክል ሆኖ ስለታያት ስትሄድበት ስትቀጥልበት ስታስለቅሳት ስትበጠብጣቸው ነበር ማለት ነው። ግን ከጊዜ በኋላ ደግሞ ሰው ናትና ሁሉ ነገሩን ቆም ብላ ስታስበው ልክ እንዳልሆነች ገባትና ይቅርታ ለማለት ተገደደች ማለት ነው። ይቅርታዋ የጀመረው ደግሞ ከቤተሰቦቿ ማለት ነው። የትንሱቅ ቤተሰብ ከነሱ ነው ይቅርታ የጀመረችው። ይህንን ደግሞ ትልቅነት ነው። አንዳንድ ኮመንት እኔ ለራሴ ብያለሁ። አይ ማሚ ከምታደርጋቸው ነገር ማለት ነው መጀመሪያ ከምታደርጋቸው ነገሮች ይቅርታ ትልና መልሳ የሆነ ተንኮል ይዛ ነበር የምትመጣው። ልክ ሩታ እንደምታደርገው የነበረው ማለት ነው። ሩታ አሁን በፍቅር በእንትን ቀርባ መጨረሻ ላይ የሆነ ተንኮል ሰርታ ነበር እንትን የምታደርገው ከባሏ ጋር ማለት ነው። አሁንም ማሚ እንደዛ ነበረች። አሁን ግን ስናያት እውነትም ገብቷት እውነትም ቆርቆራት እውነትም ተጸጽታ ነው የመጣችው እና እኛ ሁላችንም እኮ የየራሳችን ብዙ ነገር ጥፋት አለብን አይደለ? ብዙ ነገር አለብን። ሰውን በማያውቀው ሰውን በሚያውቀው ሰውን በማያውቀው ፈጣሪ በሚያውቀው ማለት ነው። ሁላችንም እዚህ ጻድቀኛ ወይም ጥሩ ሰዎች ሆነን መታየት የለብንም። ሁላችንም የየራሳችን ብዙ ጉድለቶች ጥፋቶች አሉን እና ማሚም ደግሞ አሁን ለአላዛር ስታደርግለት የነበረው እንደ ልጇ እናት ለልጇ የምታደርገው ነገር ነበር። ልክም ባትሆንም ለእሷ ልክ ሆኖ ስለታያት ስታደርገው ነበር እና አሁን ደግሞ ተጸጽታ ይቅርታ እየጠየቀች ነው። ይቅርታዋም ከቤተሰብ ጀምራ ቤተሰቧ ተቀብሏት እያለ ትንሱ ግን አሁን በዚህ ሰዓት ልትቀበላት አልቻለችም ማለት ነው። በቃ ይቅርታ ማትላትም በቃ እንድትገባላት አትፈልግም። ከመጀመሪያው ጀምሮ እንደዛ ነው ጥላቸው ማለት ነው። ግን ትንሱ ቆም ብለሽ ማሰብ አለብሽ ብዬ ነው የማስበው። አንደኛ ነገር ወንድምና እህትሽ ከቤት እያወጣሽ ነው። እነሱ ናቸው እንድትከበሪ እንደዚህ ሰው እንዳለሽ ወገን እንዳለሽ ያሳዩሽ ማለት ነው። ምንም ቢሆን ምንም ቤተሰብ ነው። ገባሽ? ቤተሰብ ነው። ቤተሰብን
መቀያየም የለብሽም። ነገ ጠዋት አንድ ነገር ቢያደርግሽ አላዛር ማለት ነው የት ነው የምትወድቂው? ቤተሰብ ጋር ነው የምትወድቂው። አንድ ነገር ብትሆኝ ማን ነው የሚያነሳሽ? ቀድሞ የሚደርስልሽ ማን ነው? የራስሽ ቤተሰብ፣ የራስሽ ስጋ ነው። ስለዚህ አንቺ እንደዚህ መሆን የለብሽም። ጥሩ ያደረገልሽ ሰው በክፉ ነገር መመለስ የለብሽም። ኦልሬዲ ታማለች፣ እንዲህ ነው እንዲህ ነው የምትሉት ነገር እኔ እንጃ እየተዋጠልኝ አይደለም። አውቃና ፈቅዳ እያደረገችው ነው ወይ ብዬ እንዳስብም እያደረገኝ ነው። ዛሬ በተለቀቀው ነገር ደግሞ ማሚ ጭራሽ ሻንጣዋን ይዛ ወደ ቤት ልገባ ነው አጠገቧ ሁኜ እንደተቀየርኩኝና ጥሩ ሰው እንደሆንኩኝ ከልቤ እንደሆነ ጸጸቱ እንድትረዳኝ አደርጋለሁ ብላለች። ይሄ ትክክለኛው መንገድ ነው ብዬ አላስብም። ምክንያቱም አንድ ሰው አንደኛ ገና ይቅርታሽን አልተቀበለችሽም፣ ሁለተኛ ከመጀመሪያ ጀምሮ ገና እንደዚህ ሳይሆኑ ጥላችሁም እኮ ቤቴ አትግቢ ነው፣ በቃ ትዳሬ መሀል አትግቢ፣ እኔ ጋር አትኖሪም ነው። አሁን ደግሞ ጭራሽ ሻንጣሽን ይዘሽ ይቅርታውን እስከምትቀበለኝ አልወጣም ከእሷ ጋር እኖራለሁ ማለት ይሄ ያስኬዳል ብዬ አላስብም። ምክንያቱም ሲጀመር እሷ ምንም የምትፈልገው ነገር የለም ማለት ነው። አንቺ ቤቷ እንድትመጪ ጠቅልለሽ እንድትገቢ ይቅርታ እንድታረግልሽ ይህንን እኔ እንጃ እንዴት እንዳሰብሽው አላውቅም እንጂ አንቺ ባለሽበት ሆነሽ እየተመላለስሽ እንደ እናት የሚደረገው ነገር እያደረግሽ በሽማግሌም በትላልቆቹ ሽማግሌም ይዘሽ መጠየቅ ይቅርታ ካለብሽ ማድረግ ነው ያለብሽ እንጂ እቃሽን ጠቅልለሽ እሷ ጋር እኖራለሁ ማለት ይሄንን የባሰ ችግር ነው የሚያመጣብሽ እንጂ እሺ ብላ ትታረቅሻለች ትቀበልሻለች ብዬ እኔ በበኩሌ አላስብም፣ አላውቅም። እስኪ ቤተሰቦች ኮመንት አድርጉ የታያችሁትን ማለት ነው። እና አላዛር ደግሞ እንዲህ አትሆን። እናት እናት ናት፣ እናት እናት ናት ማለት ነው። ምንም መጥፎ ብትሆን ምንም ክፉም ብትሆን ማለት ነው እናትህ ለአንተ ጥሩ ነው ብላ ስታረግልህ የነበረችው ነው። እና ውጭልኝ አይባልም ለእናት በቃ ማለት ከህይወት ቤተሰብ እንደ ቤተሰብ ትዳርህ እንደ ትዳር እናትህ እንደ እናትህ ሚስትህ እንደ ሚስት ለማስተዳደር ስትፈልግ ለእናትህ ክብር ይኖራል። ለእናትህ ክብር ይኖራል። ነገ ጠዋት ሴት ልጅ ነው የምትወልደው። አንተ ለእናትህ ሳታስከብር ለእናትህ እንደ ውሻ እንደዚህ እያደረካት ውጪ ግቢ ቁጭ በይ ሂጂ እያልክ እንደዚህ ላይታች እያደረካት ነገ ጠዋት ልጄ ወልጄ እኔን ታስከብረኛለች ለእኔ ክብር ይኖራታል ብለህ ማሰብ ከባድ ነው። አንተ የዘራኸው ነው የምታጭደው። ምንም እንኳን መጥፎ ብትሆን እናትህ፣ ምንም እንኳን ክፉ ብትሆን ለአንተ ለእናትህ ክብር ባለበት መንገድ ማናገር አለብህ። ክብር ባለበት መንገድ እናትህ ማክበር አለብህ። በቃ እናቴ ከትዳሬ ውጪ እኔና አንቺ በውጭ እንገናኛለን ያለው ነገር አብረን ሆነን እየተነጋገር እናስተካክላለን። እሷ ጋር ይቅርታ ነው የምትፈልጊው፣ ይቅርታ እንድታረግሽ ደግሞ እየተመካከርን እንደዛ እናደርጋለን እንጂ ጭራሽ ቤት ከገባሽ የባሰ ችግር ነው የሚፈጠረው። እናቴ ተረጅኝ፣ እንደዚህ ነው ብለህ ቀስ ብለህ ማስረዳት ነው ያለብህ እንጂ ውጭልኝ ምናምን ብለህ መጮህ የለብህም። ለእናትህ ትንሽ ያው እንጃ ከፍ ብሎ መናገርም ትክክል ነው ብዬ አላስብም። አውቃለሁ ብዙ ነገር እንደምታረግ አውቃለሁ፣ ብዙ ችግር ስትፈጥር ስለነበረ። ግን አሁን ያቺ የምናውቃት ማሚ አይደለችም። እውነትም ከልቤ ተጸጽቻለሁ ነው ብላ የመጣችው እና ከልቧ ከተጸጸተች ሚስትህን ማሳመንህ ይቅርታ እንድታረግላትና ሰላማዊ የሆነ ቤተሰብ መምራት አለባችሁ ብዬ ነው የማስበው እኔ በበኩሌ ማለት ነው። እና ቤተሰቦቼ እስኪ ላይክ፣ ሸር፣ ሳብስክራይብ እያረጋችሁ አትርሱን። ኮመንትም አነባለሁ፣ ኮመንት አድርጉ። እና ቤተሰቦቼ ዛሬ እውነት ከሆነ ትንሱ ቤተሰቦቼ ላናግር መጀመሪያ ውጡልኝ ብላቸው ነበር።
ከዛ መልሳ ደግሞ ከፋችሁ እንዴ ደበራችሁ እንዴ ምናምን እያለች ነበረ። እንዴት የማይከፋችሁ እንዴት ነው የማይሰማችሁ? ላንቺ ብለው ስንት ነገር ሲያደርጉ የነበሩ ሰዎች ናቸው ቢገባሽ ማለት ነው። ግን ቤተሰብም ደግሞ ትንሱ አይደለችም፣ ታማለች። ከጭንቅል ከማለት ትክክል እያሰበች አይደለም፣ የሆነ ነገር ሆናለች እች ልጅ እና ወደ መፍትሄው መሄድ አለብን የሚል ሀሳብ ነው ይዘው እስካሁን ድረስ የሚጓዙት ያሉትን። እስኪ ከተሳካላቸው ላማክራቸው ላናግራቸው ብላ ወርዳ ወደ ታች ሄዳ ነበር። እሱንም አትሄጅም ለምንድን ነው የምታናግሪያቸው እያለ ሲጨቀጭቃት ነበር። አታናግሪያቸው፣ እኔ አናግራቸዋለሁ፣ አንቺ ደግሞ አታናግሪያቸው እያለ ሲሟገቱ ነበር። መጨረሻ ላይ ግን ትንሱ ቤተሰቦቼ ላናገር ታች ወርጄ እዚህ ቅርብ ነኝ ብላ ወርዳ ነበር። በዛ አድርገው ይዘዋት ሄደው የሚፈልጉትን ነገር አድርገው ሕክምና ነው ወይስ ጸበል ነው ወይስ ቁራን ቤት ነው ወይስ በየእምነታቸው የሆነ ነገር አድርገውላት ብትመለስ ትክክለኛ እውነት ከሆነ ማለት አንዳንዴ ያስብላል። እንግዲህ በአንድ ቀን ሌሊት እንደዚህ መሆኗ ትንሽ ይከብዳል እና አላዛርም እብድ ነው የሆነው። ወሰዷት ብለው እኔ እንጃ። በዛ ላይ ደግሞ ከቤት በጎረቤት ምናምን እየጨቀጨቃችሁ ነው እየረበሻችሁ ነው ተብለው ቤት እንዲለቁ ወረቀት ማመልከቻ መጣላቸው። ከባድ ነው፣ ከባድ ነው። በዚህ ያለችበት ሁኔታ በመውለጃዋ ሰዓት እንደዚህ መሆናቸው በጣም ይከብዳል። እና ቤተሰቦች እንግዲህ የዛሬውን ይህ ነው የሚመስለው። እንግዲህ ቀጣይ የሚለቀቀው ምን እንደሆነ አብረን እናያለን። ትንሱ ከወንድሟና ከወንድሟ ሚስት ጋር ወደ ታች ወርደው ከቤት ወጥተው ሂደው ነበር። ትንሱ ትንሽ ላናግራቸው አናግሬ እመለሳለሁ ብላ ነበር የሄደችው። አላዛር ግን ሊያምን አልቻለም ማለት ነው። ሊያምን አልቻለም። መሄድ የለባትም እነሱ ጋር መገናኘት የለባትም። አንቺ ወንድም ቤተሰቦችሽ ከዚህ ቤት አውጭልኝ፣ ተናገሪያቸው፣ አውጭልኝ፣ አርቂያቸው፣ እኔም እናቴ ላርቅ፣ ትውጣልኝ፣ አስወጣልኝ። እንደዚህ የሚባል ነገር የለም እንዴ! ከቤተሰብ ርቆ ሰው ይኖራል እንዴ? ነገ ጠዋት እኮ ብዙ ነገር አለ እንዴ! ደስታ አለ፣ ሀዘን አለ፣ በሽታ አለ፣ ብዙ ነገር አለ። ነገ ጠዋት ማግኘት አለ፣ ማጣት አለ። እንጂ ቤተሰብ እንደ ቤተሰብ ካልተቀላቀላችሁ፣ ቤተሰብ እንደ ቤተሰብ ካልተከባበራችሁ ወዴት ወዴት ነው? ወዴት ወዴት ነው ነገሩ? ይሄንን ትንሱን ብትሆኚ ቤተሰቦችሽ ከመጡ አለንልሽ ብለው ብዙ ነገር ከተጋፈጡ በኋላ ነው ማንነትሽ ያስከበርሽው እዚህ ደረጃም የደረስሽው ማለት ነው። ስለዚህ ቤተሰቦችሽ ቤተሰብ የለሽም ወይ እኛ እያልን ስንጮህ የነበረው ያኔ እንደዚህ ክብር እንድተከብረሽ እንድትኖሪ ነው። ወንድም ማለት የአባት ምትክ ነው። አጎት ማለት የአጎት ልጅ ማለት የአክስት ልጅ ማለት እንግዲህ መከታ ናቸው። ገባሽ? ግዴታ ከአንድ ሆድ መውጣት የለባችሁም። ስለዚህ አንቺ የሚደረገውን ነገር ከአንቺ የሚጠበቀውን ነገር ቤተሰብ እንደ ቤተሰብ ማክበር አለብሽ። እናቱንም ይቅርታ መጠየቅ ስትጠይቅሽ መቀበል አለብሽ እንደ ልጅ። ምክንያቱም አንቺንም እኮ ብዙ ነገር አጥፍተሻል። እሷም ብታጠፋ አንቺንም በሱ ልክ አጥፍተሻል። ተጎጂም በብዛት ተጎጂ አንቺ ብትሆኝም አንቺንም እንግዲህ ሁለት ነፍስ ነሽ። ነገ ጠዋት ወለድሽ በሰላም እንድትገላገይ ጥሩ ነገርም እንዲገጥምሽ የይቅርታ ልብ ይኑርሽ ነው የምለው። እና ቤተሰቦቼ እናንተም ሀሳብ አስተያየት ስጡበት። ቪዲዮውን ቀንጨብ አድርጌ አስገባላችኋለሁ። እንግዲህ ማሚም ትንሱዬ ይቅርታዋን ተቀበያት ነው የምልሽ። አንድ ጊዜ እድል ስጫት።
ማሚም ወደ ቤት መግባት የለብሽም። አሁንም ቢሆን ወደ ቤት መግባት የለብሽም። ወደ ቤት ከገባሽ በዚህ መልኩ ይቅርታ ትለኛለች ብለሽ ማሰብ ከባድ ነው። ስለዚህ ተስማምታችሁ ሁለታችሁ ተስማምታችሁ በውጭ በሚጨረሰው ነገር ጨርሰሽ ይቅርታ ማድረግ ካለብሽም በውጭ ማለት ነው። በውጭ ሽማግሌም ቢሆን ይዘሽ ብዙ ነገር እያደረግሽ ነው። አይ ነው ይገባናል። ግን ጭራሽ ወደ ቤት ገብቼ ነገሮች ሁሉ አስተካክላለሁ ብትይ ግን የማይስተካከል ነገር ነው። እና እንግዲህ በርቱ ቤተሰቦቼ። ለእኛንም ሸር፣ ሳብስክራይብ፣ ኮመንት አስቀምጦልን በሌላ ቀጣይ እስከምንገናኝ ሰላም ቆዩልኝ።